ነገ ከማንቸስተር ሲቲ ጋር ለምናደርገው ጨዋታ ማለት ተጫዋቾቻችን እንዴት ትሬኒንግ ሲያደርጉ እንደነበር ተመልከቱት። ይኸውላችሁ ካላፊዮሪ ምን አይነት ጎል እንደሚያገባ እያየው ነው። ማን ይሄ የወዳጅነት ጨዋታ አይደለም። ሲቲ ይኸውላችሁ እንደምትሸነፉ ስላወቃችሁ ይሄ ፍሬንድሊ ነው ምናምን ዲፕ አድርገን ነው መንገቡ። ገብቷላ? በጣም ዲፕሊ ነው የምንወስደው ጨዋታውን። ገብቷል? ገብተን ቅጥቅጥ ነው የምናደርግ። ሃላንድ ምረሳል መስሎና አሁንም ማረሳልህም አንተ አርቴታን የተናገርከውን ነገር አረሳልም። ፕሪሚየር ሊጉን በልተነው ማረከው። ገብቷላ? ፊት ላይ ዳንክ ሲደረግብ ማየት እፈልጋለሁ። በኮሚኒቲ ሺልድ አያገባኝም። ፊቱ ላይ ዳንክ አድርጉበት። ገብቷችኋላ? ቡካዮ ሳካ ዳንክ አድርግበት። ጊዮኬሬሽ አፍንጫውን እንደዛ አፍንጫውን ይዛችሁ ድብድብ አድርጓችሁ። ገብቷችኋል አይደል ማለት ነው። ይሄን ነገር ተግብሩት። አስደሳች ዜና ጀምአው ለነገ ጨዋታ እንግዲህ ስታርቦይ ቡካዮ ሳካ፣ ዴክላን ራይስ፣ ዙቢሜንዲን ጨምሮ ማለት ነው ሙሉ ለሙሉ ልምምዳቸውን ሰርተው ማጠናቀቃቸውና ለሲቲው ጨዋታ ዝግጁ መሆናቸው ተገልጿል። ጀምአው እንኳን ደስ አላችሁ። እንደምታውቁት ትናንትና ፕሬስ ኮንፈረንስ ላይ የሆነ ማየት ያሉብን ነገሮች አለ ብሎ ነበር አርቴታ። ኖ አሁን ግን እንደተረጋገጠው ከሆነ ጀምአው ወሳኝ የተባሉ ተጫዋቾቻችን ሙሉ ልምምድ ሰርተዋሉ። ለነገ ጨዋታ እንግዲህ ፉል ስኳዳችን ይዘን እንግዲህ ሲቲን መንገጥም ይሆናል ማለት ነው። ሼር ኮፒ ሊንክ አድርጉ፣ ለጀማ አዳርሱልኝ። አብዛኛው አርሰናል ደጋፊ ተጨንቋል። ስታርቦይ ዴክላን ራይስ እንዴት ናቸው እያለ ማለት ነው። በደንብ ሼር አድርጉልኝ። ጨዋታውን ገምቱ። ስለ ስንት ያልቃል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። ይመቸን። ድል ለኃያሉ ክለባችን አርሰናል። ቻምፕ ይመቸ። ይሄ ዋንጫ ትልቅ እንደሆነ እኔ አውቃለሁኝ፣ ግን ለአርሰናል ደጋፊዎች ደግሞ ትልቅ እንደሆነም ስለማቅ ነገ ሚቺን ዋንጫ ለመንፈግ ኮሚኒቲ ሺልድ የዋንጫ ጨዋታ ከአርሰናል ጋር ጨዋታ ይኖርብናል ማለት ነው። አውቃለሁ ላይ ኮሚኒቲ ሺልድ ምናምን አይደለም ዋንጫችሁ እናንተ ሲቲ ማሸነፍ ራሱ ለእናንተ ከፕሪሚየር ሊግ የበለጠ ዋንጫ ነው። ገባ? ባለፈው አመት ምንም አይነት ሳታሸንፈኝ ያለፈው ማለት ነው። እና ትለጥፊያለሽ ለከም የሚገርመው ነገር ይሄ ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ አርሱላችሁ ለሲቲም ለአርሰናል ደጋፊዎች ማለት ነው። ፎሎ ማድረጋችሁን እንዳትረሱ በተለይ ሶ ጋይዝ የሲቲ ደጋፊዎች ምን ያክል ዝግጁ ናችሁ? ያበደ ጨዋታ ለማየት አርሰናልን ስትለጥፉት ለማየት የአርሰናል ደጋፊዎች ምን ያክል ዝግጁ ናችሁ? አሁን ያለውን ሲቲ ለማየት ዝግጁ ናችሁ ወይ? በኤንዞ ማሬስካ ስር ያለውን ቲም ለማየት ዝግጁ ናችሁ ወይ ነው በቃ ጥያቄ ነው። የትኛው ግዢ ይሻላል የሚለው እናያለን ነገ ሜቢ ካስገባናችሁ። እሱንም እኮ በቡድን ተጫውተን እንዳናዋረድሽ። አይ ለማንኛውም ከዚህ ኮሚኒቲ ሺልድ በኋላ ፕሪሚየር ሊጋችን ይጀምራል። ይሄንን ዋንጫ ነፍጌሽ ነው ፕሪሚየር ሊግሽን የምትጀምሪው። ከዛ በኋላ እንደተለመደው ለጥፍሽ በሁለተኝነት ሜቢ በሶስተኝነት ትጨርሻለሽ ማለት ነው ሲዝኑ። እኔ አንደኛው ነኝ። ዋንጫው ሁሉም የኔ ነው ዘንድሮ። ይሄን ቃል እንዳትረሱት። እኔ ከቋጠርኩኝና ከገመትኩኝ ገመትኩ ነው። ታውቃላችሁ ብዙዎቻችሁ። ሶ ተዘጋጁበት አርሰናል ደጋፊዎች። ሸቀጡን ይዤልህ እየመጣሁ ነው ብራዘሬ። እበሳሳለሁ ብራዘሬ። እዛው ጋር ጠብቀኝ። እኔ ብለህ ነው የምታስበው? ሸቀጡን ይዤልህ እየመጣሁልህ ነው። ኮሚኒቲ ሺልድ ጨዋታ ሲቲ ካሸነፈ ጀስት አንድ ተራ ቆርቆሮ እንደጨመረን ነው የምንቆጥረው። አርሰናል ከበላ ሀገር ሊዘጋ ይችላል። መስቀል አደባባይ ወጥቶ ሴሌብሬት ሊያደርገው ይችላል። ምክንያቱም ስታንዳርዳችን የተለያየ ነው። ለኛ ይሄ ተራ አንድ ትሪ ወይ ዝም ብሎ ፍሬንድሊ ጌም ብለህ ልትወስዶት ትችላለህ። ልክ እንደ ኤሚሬትስ ካፕ አይነት ነው የምንቆጥረው። ለእናንተ ግን ትልቅ ዋንጫ እንደሆነ ተስፋ አደርጋለሁ። ምክንያቱም ዮኬሬሽ ሲጠየቅ ፍሬንድሊ ነው ብለህ ታስባለህ ሲባል ደንግጦ አይኑን አውጥቶ ምናምን እንዴት ምናምን አለ። ኤኒዌይ ፍሬንድሊም ሆነ አልሆነ እኔ ዋናው አንቺ መግረፌ ነው። ዘንድሮ ልክ አምና ማለት ነው። አምና አንድም ጌም እንዳላሸነፍኝ ታውቃለህ። ዋንጫውን በላሽ እንጂ ሆም አዌይ እና ፋር አዌይ ነው ገረፍኩሽ ታውቂያለሽ። አሁንም ከዚህ ከኮሚኒቲ ሺልድ ነው የምጀምረው አንቺ መግረፍ ማለት ነው። ለማንኛውም ዋንጫው ምንም አይደለም ለኛ በጣም ተራ ነገር ነው። ከበላን ብዙ ሴሌብሬት ተጫዋቾቻችን ራሱ ሲገረሙ ላታዩ ትችላላችሁ። በተቃራኒ በሌላ በኩል ምን ሊሆን እንደሚችል ያው መገመት ነው። ግን ዋናው አንቺ መግረፌ ነውና የፊታችን እሁድ የምናደርገው ጨዋታ የወዳጅነት ጨዋታ አይደለም። ይህንን ዋንጫ ለማሸነፍ የተቻለንን ነገር በሙሉ እናደርጋለን ሲል ተናግሯል። ጀማይንን ሐሳብ ያነሳው ኤንዞ ማሬስካ ነው። ታዲያ እሁድ ከሚደረገው ጨዋታ በፊት አንዳንድ ነጥቦችን አንስቷል። እሱም እስቲ ሐሳቡን ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረጋችሁ እንዳትረሱ። ኤንዞ ማሬስካ እንግዲህ የመጀመሪያ ወሳኝ ጨዋታውን በቼልሲ ቤት ያደርጋል። ታዲያ ከአርሰናል ጋር ነው እንደ ድል ሆኖ የገጠመው። ታዲያ ስለ አርሰናልም ሲያነሳ ላለፉት ዓመታት አርሰናል ራሱን በበቂ ሁኔታ አደራጅቷል። ጥሩ ስኳድና ጥሩ ቡድን ስብስብም አለው። ለዚህም ነው ያለፈውን የፕሪሚየር ሊግ ዋንጫ አሸናፊ ለመሆን የቻለው።
ታዲያ ቡድናችንን ለዚህ ጨዋታ ዝግጁ ለማድረግ የተቻለንን ነገር በማድረግ ላይ እንደሚገኝ ሌላው ስለ አርቴታም ጠይቆት ነበር። አርቴታ አስደናቂ ቡድን ገንብቷል፣ ጥሩም ነገር እየሰራ እንደሆነ እያየን እንገኛለን። ግን እኛ ቡድናችን ላይ ያለውን ክፍተት በመድፈን የዘንድሮ ውድድር ላይ እንግዲህ ትልቅ ተፎካካሪ ሆኖ ለመቅረብ እንደተዘጋጁ ነው ኤንዞ ማሬስካ እየገለጸ የሚገኘው። ጀምአው ይመቻችሁ። ለማንኛውም ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ።